ጀነራሉ አልቡርሃን ጥድፊያ ላይ ናቸው። ከአስመራ እስከ ካይሮ የሩጫቸው ሚስጥር ወጥቷል። በቅርቡ በካይሮ በተደረገው ሚስጥራዊ ስብሰባ ከዛም ቀጥሎ ወደ አስመራ አምርተው ከፕሬዝዳንት ኢሳያስ አፈወርቂ ጋር በሚስጥር ያደረጉት ስብሰባ ትኩረት የሚስብ ሆኗል። የስብሰባው ዓላማና ከዚያ ጋር ተያይዞ ከኢሳያስ የደረሳቸውን መረጃ ወጥቷል። ጀነራሉ የአሜሪካንን ቀጭን ትዕዛዝ ለመፈጸም ወደ ካይሮ ተወካይ ልከው ወደ አስመራ ደግሞ ራሳቸው ተጉዘዋል። ወደ አስመራ ያቀኑት በዋነኝነት አሜሪካ እንደ አዲስ ካቀረበችው የሱዳን የተኩስ አቁም ስምምነት ማዕቀፍ ጋር በተገናኘ ነው። ከኢሳያስ ምክር ለማግኘት ጀነራሉ ሌላኛው ደጋፊያቸው ሳዑዲ አረቢያ ባደረገችው ብርቱ ጥረት አሜሪካ ያዘጋጀችውን የተኩስ አቁም ስምምነት ፍኖተ ካርታ ልቀበል አልቀበል በሚለው ጉዳይ ዙሪያ ከኢሳያስ ጋር በአስመራ በመከሩ ጊዜ ኢሳያስ እንቅልፍ ስለነሳቸው የኢትዮጵያ ጉዳይ የሰጧቸው መረጃ ጀነራሉን ሳያሳስባቸው አልቀረም። መረጃውን ከአልቡርሃን እቅድና ሰሞንኛው ውጊያ ጋር አያይዘን እንመለከተዋለን። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ 1 ላይ የተጀመረው የዳኮርድ ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮርድ ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ 1 ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮርድ ሪል ስቴት በልዩነት የተገነባ። ከሰሞኑ የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ የሱዳን ጦር ኃይሎች የፈጥኖ ደራሽ ታጣቂዎችን በሙሉ ለመደምሰስ ከጫፍ ደርሷል ብለው ነበርም። ጠቅላይ ሚኒስትሩ የአርኤስኤፍ እና የውጭ ሀገር ቅጥረኞችን በሙሉ በመደምሰስ ጦርነቱን ለማጠናቀቅ የመጨረሻው ምዕራፍ ላይ መድረሳቸውን በመናገር አውዳሚው ጦርነት ወደ ማብቂያው እየተቃረበ ነው ብለዋል። የቦትስዋና የጋቦንና የሊቢያ ተወካዮችን ያቀፈው የአፍሪካ የመረጃና የደህንነት አገልግሎቶች ኮሚቴ ሲአይኤስኤ ትሮይካ ባደረገው ከፍተኛ ደረጃ ጉብኝት ወቅት ንግግር ያደረጉት ጠቅላይ ሚኒስትር ካሚል ኢድሪስ አገሪቱን ለማፍረስና ዜጎቿን ለማፈናቀል አልሞ የተነሳው እቅድ በይፋ ከሽፏል ብለዋል። ካሚል ይህን ያሉት ውጊያው በአዲስ መልክ በተፋፋመበት ወቅት ነው። በአልቡርሃን ጦርና በፈጥኖ ደራሽ ኃይላት መካከል የሚካሄደው ውጊያ እስከ ኢትዮ ሱዳን ድንበር አቅራቢያ አድማሱን እያሰፋ ነው። በውጊያው ወታደራዊ ብልጫ ለመያዝ በሁለቱም በኩል ከባድ ጥረት በመደረግ ላይ ይገኛል። እስካሁን ባለው ሁኔታ ድል እንደቀናው የሚገልጸው የአልቡርሃን ጦር ካርቱምን ከኤል ኦቤይድ የሚያገናኘውን ዋና መንገድ መቆጣጠሩን አሳውቋል። የአልቡርሃን ጦር ከመዲናዋ ካርቱም ተነስቶ በተቀናቃኙ የፈጣን ደጋፊ ኃይላት ከበባ ውስጥ ወደምትገኘው ኤል ኦቤይድ ከተማ የሚወስደውን ዋና የትራንስፖርት መስመር በሙሉ እንደተቆጣጠረ የሱዳን የመረጃ ምንጮች ጠቁመዋል። በጉዳዩ ዙሪያ ይፋ በሆነው መረጃ መሰረት በእሁድ ዕለት በሱዳን ጦር ኃይል ቁጥጥር ስር የገባው አልሳዳራት የተሰኘው ዋና አውራ ጎዳና ኃይሉ ወታደሮቹን መሳሪያን፣ የነዳጅና የሎጂስቲክስ አቅርቦቶቹን በቀላሉ ለማንቀሳቀስ የሚረዳው ሲሆን የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ የሰሜን ኮርዶፋን ግዛት ዋና ከተማ የሆነችውን ኤል ኦቤይድን ለመቆጣጠር የሚያደርገውን ግስጋሴ የሚያግድ ነው። በከተማዋ ግማሽ ሚሊዮን ገደማ የሚሆኑ ዜጎች ተከበው የሚገኙ ሲሆን ነዋሪዎቹ ለአርኤስኤፍ የድሮን ጥቃቶች በመጋለጣቸው አሰቃቂ የሰብአዊ ውጥረት ማንዣበቡን የተባበሩት መንግስታት ድርጅት ያስጠነቅቃል። የሱዳን ጦር ባወጣው መግለጫ መሰረት አውራ ጎዳናውን ተቆጣጥሮት ከነበረው የአርኤስኤፍ ኃይል ጋር ለሁለት ቀናት ያህል ከተካሄደው ውጊያ በኋላ በካርቱምና በኤል ኦቤይድ መካከል የሚገኙ በርካታ ከተሞችና መንደሮችን መልሶ ተቆጣጥሯል። በሌላ በኩል የተፋላሚው የፈጥኖ ደራሽ ኃይል ወታደሮች ከሱዳን ወደ ሊቢያና ኢትዮጵያ መንቀሳቀሳቸውን የሚያሳዩ መረጃዎች አሉ። በሺዎች የሚቆጠሩ የፈጥኖ ደራሽ ኃይል ወታደሮች በኒያላ ዓለም አቀፍ አውሮፕላን ማረፊያ በኩል ወደ ኢትዮጵያና ሊቢያ ተጉዘው ስልጠና ከወሰዱ በኋላ ከኢትዮጵያ ሱዳን ድንበር አጠገብ በምትገኘው ብሉ ናይል ግዛትና ዳርፉር ይሰማራሉ። ሁለቱ የሱዳን ጀነራሎች አልቡርሃንና ዳጋሎ በኢትዮ ሱዳን ድንበር አቅራቢያ ጭምር ከባድ ትንቅንቅ እያደረጉ ነው። ባለፉት ወራት ፈጥኖ ደራሽ ኃይላት በኢትዮጵያ ድንበር አቅራቢያ በሚገኘው ብሉ ናይል ግዛት የነበሯቸውን ይዞታዎች አጥተዋል። የሱዳን ጦር የግዛቱን ቁልፍ ስፍራዎች ከፈጥኖ ደራሽ ኃይላት መልሶ መንጠቁን ተከትሎ አርኤስኤፍ አዲስ ስምሪትና ሰፊ የወታደር እንቅስቃሴ እያደረገ ነው። የጀነራሎቹ ትንቅንቅ ከዚህ በኋላም እንደሚከብድ ይገምታል። በተለይም ጀነራል አልቡርሃን ወታደራዊ ብልጫ ይዘው ለመደራደር ከያዙት ውጥን አንጻር ከባድ ውጥረት ውስጥ በመግባታቸው የወዳጆቻቸው ምክር በመቀበል ላይ ይገኛሉ። ጀነራሉና ኢሳያስ አሜሪካንን ጨምሮ ዓለም አቀፉ ማህበረሰብ የሱዳንን ጦርነት ለማቆም ግፊት እያደረገ በሚገኝበት በዚህ ወቅት የሱዳን መከላከያ ጦር አዛዥ ጀነራል አብዱልፋታህ አልቡርሃን እንዲሁም ስማቸው ያልተጠቀሰ ሌላ የሱዳን ወታደራዊ መንግስት ተወካይ በተለያዩ ጊዜያት ወደ ካይሮና አስመራ አቅንተዋል።
መጀመሪያ ወደ ካይሮ አምርተው ከአሜሪካ ተወካይ ጋር የመከሩት የሱዳን ተወካይ የትራምፕ አስተዳደር በሱዳን የ90 ቀናት ተኩስ አቁም እንዲደረግ ውሳኔ ማሳለፉን ተከትሎ ነበረም። አልቡርሃን የአሜሪካንን የተኩስ አቁም እቅድ መቀበላቸውን ገልጸው ነገር ግን ከባድ ቅድመ ሁኔታ ያስቀምጠዋል። ማንኛውም የተኩስ አቁም ስምምነት ከመፈረሙ በፊት ተፋላሚያቸው የሱዳን ፈጥኖ ደራሽ ኃይል በቁጥጥር ስር ያደርጋቸው የሱዳን ከተሞችን በሙሉ ለቆ መውጣት እንዳለበት ተናግረዋል። በዚህ መሰረት ጀነራል አልቡርሃን በሁሉም አቅጣጫ ሩጫ ላይ ናቸው። በጀነራል መሐመድ ሐምዳን ዳጋሎ የሚታዘዘው ፈጥኖ ደራሽ ኃይል በበኩሉ ለከባድ ፍልሚያ ተጨማሪ ዝግጅት እያደረገ ነው። በዚህ ሁኔታ በከባድ ውጥረትና ጫና ውስጥ የሚገኙት አልቡርሃን ከጥቂት ቀናት በፊት ወደ አስመራ ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር መክረው ነበረም። ሁለቱ መሪዎች ስለ ሱዳንና ስለ ቀጠናው ጉዳዮች መነጋገራቸውን የሚገልጽ መረጃ ከአስመራ ወጥቷል። ኋላ ማዳ መስር በተሰኘው ምንጭ የወጣው መረጃ ግን የጀነራሉንና የኢሳያስን ሚስጥር ይፋ ያወጣ ነው። አልቡርሃን ጦርነቱን ለማቆም የቀረበውን የተኩስ አቁም ጥሪ ልቀበል አልቀበል የሚል ጥያቄ ለወዳጃቸው ኢሳያስ ባቀረቡ ጊዜ ከኢሳያስ የደረሳቸው መረጃ የጋራ ስጋት ላይ ሳይጥላቸው አልቀረም። ኢሳያስ ለጀነራሉ ያደረሱት ጥብቅ መረጃ የተጠናከረውን የኢትዮጵያን የባህር በር ጥያቄ ግቡን እንዳይመታ ቀደም ሲል እየሄዱበት ባለው አካሄድ ላይ እንዳይገፉ ጥርጣሬና ስጋት እንደገባቸው ያደርገው ሆኖ ተጠቁሟል። አልቡርሃን ወደ አስመራ ያመሩት በዋነኝነት አሜሪካ እንደ አዲስ ካቀረበችው የሱዳን የተኩስ አቁም ስምምነት ማዕቀፍ ጋር በተያያዘ ከኢሳያስ ምክር ለማግኘት ቢሆንም ከምስጢራዊ ምክክራቸው ጎን ለጎን የኢትዮጵያን ጉዳይ አንስተዋል። ኢሳያስ ለአልቡርሃን ኢትዮጵያ እያሳየች ያለችው ጽኑ የባህር በር ፍላጎትና እየጋለ የመጣው ጥያቄዋ እንዴት ሊገታ እንደሚችል አቅጣጫ ለማመላከት ሞክረዋል። በኢትዮጵያ ጉዳይ ከአስመራ እስከ ካርቱምና ካይሮ ድረስ እየተሄደበት ያለው አካሄድ የኢትዮጵያን ጥያቄ በተቃራኒው ሊያባብስ እንደሚችል ኢሳያስ ለወዳጃቸው አልቡርሃን ነግረዋቸዋል። ከሱዳን የእርስ በርስ ጦርነት ጅማሮ ወዲህ አስመራ የፖርት ሱዳን ጥብቅ ወዳጅ ሆና ብቅ ያለች ሲሆን የሱዳን የሰላም ንግግር ሐሳቦችና ምክሮች ሳይቀሩ በአስመራ በኩል ወደ ፖርት ሱዳን እያለፉ ነው። ኤርትራ በአሰብና ምጽዋ ወደቦቿ በኩል አልቡርሃን ጦር ወታደራዊ ድጋፍ በማድረግ ለጦርነቱ የሎጂስቲክስ ማዕከል በመሆን አገልግላለች። ከኤርትራ ወደ ምስራቅ ሱዳን የሚወስደው አጭሩና አስተማማኙ መስመር ከቀን ወደ ቀን በኤርትራ የወደብ ከተሞች የአየር ማረፊያዎችና በቀይ ባህር ዳርቻዎች ላይ የተመሰረተ መምጣቱ በአሜሪካ ተጽዕኖ ይቆማል ተብሎ ተስፋ የተጣለበትን የሱዳን የእርስ በርስ ግጭት እንዳያባብሰው ስጋት አለም። አልቡርሃን በዋናው የሱዳን ግዛት ውስጥ ያጡትን ወታደራዊ ድል በኢትዮ ሱዳን ድንበር አቅራቢያ ማግኘታቸውን በኤርትራ አማካኝነት የሚያገኙት ድጋፍ መልከ ብዙ መሆኑን ይጠቁማል። ጀነራሉ ወደ አስመራ ተጉዘው ከኢሳያስ ጋር የመከሩት የሱዳን ጦር ኃይላት በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የሰነዘሩትን የድሮን ጥቃት መነሻቸው ከኢትዮጵያ ነው በሚል የኢትዮጵያ መንግስት እየወቀሰ ባለበት ሁናቴ ነበረም። የሱዳን ጦር ሌላኛዋ ደጋፊ እንደሆነች የሚነገርላት ሳዑዲ አረቢያ ባደረገችው ብርቱ ጥረት መሰረት አሜሪካ አዲስ የተኩስ አቁም ስምምነት ፍኖተ ካርታ ማዘጋጀቷ ለአልቡርሃንም ለኢሳያስም ምቾት የነሳቸው ጉዳይ ሆኗል። አልቡርሃን ከፈጥኖ ደራሽ ኃይሉ ጋር የሚደረግ ማንኛውም ድርድር በቅድሚያ ኃይሉ ያለውን ጦር ከሱዳን ከተሞች ማስወጣቱን ማዕከል ማድረግ እንዳለበት ለኢሳያስ አቋማቸውን ገልጸውላቸዋል። ኢሳያስ የጄኔራሉን ሐሳብ በጽኑ ደግፈው በአፍሪካ ቀንድ ታሪክ ውስጥ ታይቷል ካሉት ልምድ በመነሳት ምክራቸውን ለግሰዋቸዋል። ማንኛውም የታጠቀ ኃይል በፖለቲካ ስርዓት ውስጥ ትይዩ አካል ሆኖ መግባቱ የረጅም ጊዜ ችግር እንደሚያስከትል ኢሳያስ ነግረዋቸዋል ነው የተባለው በመረጃ ምንጩ ላይ። ኤርትራና ሱዳን በጸጥታ ያላቸውን ትብብር ላቅ ለማድረግ መሪዎቹ የተስማሙ ሲሆን በተለይም በወታደራዊና በደህንነት መረጃ ልውውጥ ላይ አጠንክረው ይሰራሉ። ኢሳያስ ለሱዳኑ ወዳጃቸው ምክር ሲለግሱ ኢትዮጵያን ጭምር እያሰቡ ነው። ግብፅን ጨምሮ ሱዳንና ኤርትራ በአሁኑ ሰዓት በኢትዮጵያ ላይ ያድርጉት ያለውን በውጭ ጫና የመፍጠር አካሄድ ጥያቄ ውስጥ ገብቷል። የኤርትራ መንግስት የሱዳን ጦርን በቀጥታ ከመደገፍ በተጨማሪ በኢትዮጵያ ያሉ ታጣቂዎችን ያለ ልዩነት እንደሚደግፍ ቢታወቅም ያልተጠበቀ ነገር ተፈጥሯል። ኢሳያስ በአስመራ ከአልቡርሃን ምክክር በኋላ በራሳቸው አካሄድ ላይ ጥርጣሬ እንዳላቸው እየተነገረ ነው። አልቡርሃንና ኢሳያስ የኢትዮጵያ ውስጣዊ ፖለቲካና የኢኮኖሚ ጫናዎች እንዲሁም በሱዳንና በኤርትራ ላይ ሊኖራቸው በሚችለው የደህንነት ተጽዕኖ ዙሪያ ተመካክረዋል። በምክክሩ ኢሳያስ በኢትዮጵያ የአገር ውስጥ ፈተናዎችን መጨመር አዲስ አበባ የባህር መዳረሻ ለማግኘት የምታደርገውን ዘመቻ ሊያፋጥነውና አጀንዳውን ይበልጥ እንድታጠናክር ሊያነሳሳት እንደሚችል ለአልቡርሃን በጥብቅ ነግረዋቸዋል ተብሏል። አልቡርሃን በአንጻሩ በአሁኑ ወቅት በአፍሪካ ቀንድ የባህር ሚዛንን ለመቀየር የአንድ ወገን ሙከራ እንደሚታይ ገልጸው ይህ የቀጠናውን ስርዓት እንደሚያናጋ በመግለጽ የኢሳያስን ሐሳብ ደግፈዋል። ይህ የኢትዮጵያ ፍላጎትና እንቅስቃሴ በካርቱምና በአስመራ መካከል ያለውን ትብብር ይበልጥ ማሳደግ እንደሚያስፈልግ የኢትዮጵያ የባህር በር ፍላጎት የሁለቱ ሀገራት የጋራ ስጋት መሆኑን ለኢሳያስ አረጋግጠዋል። በአጠቃላይ ጄኔራሉ ካርቱምና አስመራ ዘላቂ በሆነ መልኩ መቀናጀት እንደሚያስፈልጋቸው በአስመራው ሚስጥራዊ ስብሰባ ላይ ቢተማመኑ
የአሜሪካ አመጣጥና የቀጠናው የኃይል አሰላለፍ የንግዳቸውን ከጥግ ለማድረስ ፈተና እንደገጠማቸው ሲተማመኑ፣ የጀነራሉ መኳተንም በዚህ ዙሪያ ያተኮረ ሆኗል።